ነበር። በመጨረሻ እሷ ባሌ ያለችበት አገር የብሩኬ ሰዎች ሂደው ቦታው ምኑ ሲያጠሩ እንደዚያ የሚባል ሰው እንደሌለ፣ የመኪና አደጋ የደረሰበት እንደሌለ፣ ፓራላይዝ የሆነ ባል እንደሌላት ሙሉ በሙሉ አረጋግተው መጥተዋል። በመጨረሻ በቃ አንቺ ውሸታም ነሽ፣ ብዙ ነገር አውርተሻል ስትባል ጊዜ በቃ ይቅርታ እውነቱን ልናገር ብላ አዎ ልጄ የጌታቸው ልጅ ናት ብላ ተናግራ ነበር። በመጨረሻ የእሷ ልጅ ታግታ እሷ ስታመልጥ ጊዜ ልጇ ታግታ ነበር። የሊዲያ ልጅ ማለት ነው። ስታገት ጊዜ የሊዲያ ልጅ ታገተችበት ማለት ታገተች ስላችሁ እነ ብሩኬ ጋ ነው የተቀመጠችው። ከዛ አቶ ጌታቸው ምን አደረገ? የእሱ ሰዎች የእሱ ጋርዶች እነ ብሩኬ ልጅቷ ያስቀመጠችበት ቦታ ስለሚያውቁ እዛ መሳሪያ ታጥቀው በር የሚከፍትላቸው ሰው ወይስ በር መስበር ስላቃታቸው ከግንብ ዘለው ነው የገቡት ተነበረው። ከግንብ ዘለው ልጅቷ ሊወጡ ሲሉ እጅ ከፍንጅ ተያዙ። አንዱ ያው ተጎቶ ሐኪም ቤት አሳከሙት። ያው በእነሱ ወጪ ነው ያሳከሙት። አንዱ ግን ተይዞ ነበር። ተይዞ ምን አለ? እኔ ልጄ ፍለጋ ነው የመጣሁት። ልጄ የኔ ልጅ ናት። ፓራላይዝ ነበርኩኝ። መኪና አደጋ ደርሶብኝ ነበር። መኪና አደጋ ደርሶብኝ በሽተኛ በሆንኩኝ ሰዓት ነው ሚስቴ ጥላኝ ወደዚህ የመጣችው። አሁን ተሽሎኝ ነው ድኖኝ ነው ወንድሜ ያሳክሞኝ ነው ብሎ ግግም ብሎ ነው ይሄ የውሸት እንትን ያወራው ነበረው። እሷም አላውቀውም ከየት መጣ ማነህ የልጅ አባት አይደለህም ብላ ተጣልተው ነበር ፊት ለፊት ሲገናኙ ከሊዲያ ጋር። በመጨረሻ ሊዲያ በቃ ልጄ የአቶ ጌታቸው ልጅ ናት፣ አዎ እኔ ከአቶ ጌታቸው ጋር የፍቅር ግንኙነት አለን ብላ ተናግራ ነበር። ዛሬ እግሩ የተሰበረው ወይስ እግሩ የተጎዳው ልጅ እሱም ዛሬ ተይዞ የእውነቱ ያንዳንዱ ፍርጥጥጥጥ አድርጎ ነው ያወጡት። ትላንት ጓደኛውና ሊዲያ የዋሹትን በሙሉ እሱ ዛሬ እውነቱ ነው ያወጣው እላቸዋለሁ። እሱም በመጀመሪያ ሁሉ ነገር ዋሽቶ ነበር። አቶ ጌታቸው አላውቀውም፣ ጓደኛዬ ለማገዝ ነው ከክፍለ ሀገር የመጣሁት፣ በሱ የመጣ እግሬ ተሰብሮ ያለው አሁን መሳሪያ ይዤ ያለሁ፣ መሳሪያም ደግሞ ጓደኛዬ ነው የሰጠኝ እንጂ እኔ ምንም አውቀው ነገር የለም፣ ልቀቁኝ፣ ቤተሰብ ማስተዳደር ሰው ነኝ፣ አዲስ አበባ የስራ በመጣሁበት ነው ይህ ስራ የተባልኩኝ እንጂ ሌላ ምንም አውቀው ነገር የለም፣ ጓደኛዬ አግዘኝ ብሎ ነው። ልጁ ናት። ሚስቱ ክዳዋለች፣ ከወለደችለት በኋላ ክዳዋለች። እሱ ፓራላይዝ ሆኖ ነበር፣ አሁን ተሽሎታል። በቃ ማለት የእነሱ መቀባጠር ያኔ ልነግራቸው አልችልም፣ ምክንያቱም በየጊዜ የሚቀርብ ውሸት ስለሆነ ስለምናውቀው ማለት ነው። ግን በመጨረሻ አመነ። በመጨረሻ አቤል እሳት ጎርሶ ነው የመጣው። ምክንያቱም ይሄ ልጅ ያውቀዋል። የት ላይ ያውቀዋል ብትሉኝ ፓርቲ የተዘጋጀ ጊዜ በደንብ ያውቋል። እዛ ያስተናጋጅ ነበር ፓርቲ የተዘጋጀ ጊዜ። አቤል ፈቷቸው ሲላክላቸው ጊዜ አንዱ እኮ አውቀዋለሁ፣ የዛኔ ፓርቲ ያዘጋጀን ጊዜ ነበረ፣ ዲጄልን ነበረ፣ በደንብ ነው ማውቀው። ስለዚህ እንዴት እዛ ቦታ ላይ ሊገባ ቻለ ብሎ አቤልን እሳት ጎርሶ ነው የመጣው። መጣ። አቤል ሲያ ጊዜ ልጁ ደነገጠ፣ ምክንያቱም እንደሚያውቀው ያውቃል። ከዛ አቤል እውነቱ ተናገራለሁ ካልሆነ እኔ የራሴ ነው የሚጨርሰው፣ ምክንያቱም እኔ በቅርብ የምታሰሩ ሰው ነኝ። ህይወቴ ምስርቅን ወጥተዋል። ባላደረኩት ነገር አድርገህ ተብለህ ተከስሻለሁ፣ እውነቱን አውጣ ሲለው ጊዜ በምንም ነገር አልናገርም ነው ያለው ነበረው። በመጨረሻ አቤልም ማለት የመጨረሻ ማስጠንቀቂያ ሰጥቶታል። እኔ እርምጃ ልወስድብህ ነው፣ ምክንያቱም እውነት አንተ ጋር አለ ብሎ ሲጠይቀው ጊዜ ለብሩኬማ ምንም ሊያምንለት አልፈለግም ነበር። ከዛ በመጨረሻ አዎ በቃ እኔ ሁሉ ነገር ተውኝ፣ ከዚህ በላይ ስቃይ አልፈልግም፣ እዛም አቶ ጌታቸው ያሰቃየኛል፣ እዚህም እናንተ ልታሰቃዩኝ ስለማልፈልግ በቃ እኛ አቶ ጌታቸው ልኮ ነው የመጣሁት። ያኔ የአቶ ጌታቸው አገልጋይ ነኝ፣ የአቶ ጌታቸው ጋርድ ነኝ። ሙሉ መሳሪያ ያሰጠው አቶ ጌታቸው ነው፣ የላከንም አቶ ጌታቸው ነው፣ ብርም የሰጠን አቶ ጌታቸው ነው። ይሄን ብለን እንድናወራ የተደረግን አቶ ጌታቸው ነው ከሊዲያ ጋር ተመካክረን። ስለዚህ አቶ ጌታቸው ነው ላከን። በቀኝ ወይ ልጅቷ አምጡ ወይ ገላቸዋለሁ ቢያሳ ያስፈራራን ጊዜ ቀጥታ ልጅቷ የት እንዳለች ምናምን ተጠቁመን ወደዛ ሄድን ብሎ ነው የተናገረው የነበረው። በመጨረሻ አቤል ማበደ። እንዴት በህይወቴ ላይ እንደዚህ ትጫወታላችሁ? ለምን በዚህ በቃ እኔ ተገድጄ ነው። ዋና ሜንሽናችን ምንድነው ክለቡ ማዘጋጀት ነበር። ከዛ እሱ ተጨረሰ። እሱ ካለቀ በኋላ ግዴታን ማጥፋት አለብን፣ ያ የተሰጠን ሜንሽን ነው አለ። አስቡት፣ እዛ ያዘጋጁት ፓርቲ ሆነ ብሎ ነው ያዘጋጁት። የሚገርማችሁ ነገር ሆነ ብሎ አዘጋጅተው አቤል ለማጥመድ ነበር። እሱ አለቀ።
እሱ ካለቀ በኋላ ቀጥታ ወደ አቤል ነው የሄዱት። እንዴት ብትሉኝ አቤል ብዙ ጊዜ አቤልን ለማጥፋት ይሞክሩ ነበር። ብዙ ጊዜ አቤል የት እንደገባ የት ወጥ ይቆጣጠሩት ነበር። አቤል ያስፈታችሁ ይህን ያህል ብር ይከፈላችሁ ተብለው ነበር። ግን አቤል ለእውነት ስለሚሰራ ፈጣሪ ስለሚጠብቀው ሁሉ ነገር ከፈጣሪ አገኘዋለሁ ሁሉ ብሎ ስለሚሰራ በሄደበት በሙሉ ፈጣሪ ይከተለዋል። በሄደበት በሙሉ ሊያጠፉ ሲሞክሩ እሱ ግን ፈጣሪ ዞር ያደርገዋል። ስለዚህ አሁን ያ የፓርቲው ሜንሽን ካለቀ በኋላ አቤል ማጥፋት አቤል ካጠፋን በኋላ እያንዳንዳችሁ የነስራይንም አንተም ጋር ሁላችሁ ጋር እንደርስ ነበረ። በዚህ ጉዳይ የገባ ህዝብ በሙሉ ለማጥፋት ነው የተነሳ ነው የነበረው። ያ ሁሉ ያደረገን ጌታቸው ነው። መሳሪያ እንድንታጠቅ ያደረገን ጌታቸው ነው። ምክንያቱም ያ እሱ የሰጠን ሜንሽን ካላደረግ ነው እኛ በህይወት እንዳንኖር ነው አስጠንቅቆ የሰጠን። ስለዚህ ይሄ የውዴታ ግዴታችን ነው። እኛ ምን እናድርግ ነው ብሎ ነው የተናገረው። በመጨረሻ እንዲህ ምስጢራቸው ዝርግፍ ነው ያደረገው። ለምንድን ነው አቤልን ማትለቁት? አቤል ከዚህ የበለጠ ምን ሊያደርጋችሁ? ምን ብዙ ነገር አደረጋችሁት። ይሄ በሙሉ የምታደርገው ሊያ እኮ ናት። አሁን ግን በነገራችን ላይ ሊያ የት እንዳለች ታውቀዋል። እንኳን ደስ አላችሁ። አቶ ጌታቸው የት እንዳለ ምን እንደሚሰራ የት እንደሚቀመጥ እያንዳንዱ ሲጀመር አቶ ጌታቸው ማንኛውም ቤት አይቀመጥም ማለት አሉ የተባሉ ሆቴሎች ውስጥ ነው የሚገኘው። አሉ የተባሉ ሆቴሎች ውስጥ ነው የሚቀመጠው እንጂ ዝም ብሎ አይገኝም። የራሱ እንደሰማችሁት የራሱ ክለብ አለው። ያ ክለብ ላይ ከስንት አንዴ ነው የሚመጣው። እሱ ሲመጣ ጊዜ በጋርድ ታጅቡ ብዙ ሰው ጠብቆት ብዙ መሳሪያ ታጥቀን ነው የምንጠብቀው። ለምን? ብዙ ጠላቶችን ስላሉ እሱ የሚያጠፉ ጠላቶች ስላሉ እሱ ሊጠፋ አንፈልግም ማለት። ለምን ሲባል ጊዜ የሚገርማቸው ነገር እኛ ምን ሰርተን እንብላ? ምን ሰርተን እንብላ? ይህን ያህል ብር የምናገኘው እንደፈለግን የምንዝናናው እንደፈለግን ምንበላው እኮ እሱ ምንድነው? እሱ ብር ስለሚከፍለው ነው። እሱ ብር ስለሚሰጠን ነው። ስለዚህ የኛ ዕጣ ፈንታችን ምንድን ነው? ሰው በዚህ ልክ የሰውን ህይወት አመሳቅሮ ሰውን ያልሆነ ቦታ እንዲደርስ አድርጎ ሰው መግቢያ መውጣ አሳጥቶ ለመዝናናት ያምረዋል። ነገ የእናንተ ዕጣ ፈንታችሁ ምን ይሆን? የት ልደርሱ ይሆን? ምን ላይ ልደርሱ ይሆን? እንደው አንዳንዴ እንኳን ህሊና የሚባል ነገር ህሊናችሁ የት ነው የምትሸጡት? ለማን ነው የምትሸጡት? እውነትም እናንተ ሙሉ በሙሉ ህሊናችሁ ብር ነው የሸፈነው። ብር ባይሸፍነው ኑሮ በዚህ ልክ በሰው ላይ አትጨክኑም ነበር። በዚህ ልክ በሰው ህይወት ላይ አትጫወቱም ነበር። አቤል እኮ ለእውነት እኮ ነው የሚሰራው። አቤል እኮ የተበደሉ ሰዎች እኮ ነው የሚቆመው። ግን እናንተ የተበደሉ ሰዎችን እንደገና እንዲበደሉ ታደርጋላችሁ። የተበደሉ ሰዎችን ስለቆመ ለምን ትላላችሁ? ለምን እንደሆነ አላውቅም። ለምን እንደሆነ ሀገራችን ላይ ጥሩ የሚሰሩ ሰዎችን ለምን ጠላት የሚበዛባቸው? ጠላቶቹ ደስ ባላቸው ህይወት ገብተው ይወጣሉ፣ እንደፈለጉ ይዝናናሉ። ግን ለሰውን የሚጠቅሙ ለሰውን የሚደርሱ ለሰውንም በሚያብሱ የተቸገረ ሰው ዳቦ ቆርሶ የሚያበሉ ሰዎች ጠላት ይበዛባቸዋል። ለምን እንደሆነ አላውቅም። ለምንድን ነው እኛ ኢትዮጵያኖች ስንባል አስተሳሰባችን የወረደ የሚሆነው? ለምንድን ነው በዚህ ልክ ጥሩ የሚሰሩ ሰዎች የምንጠላው? ቢያንስ እንኳን ጎበዝ እንዲሆኑ ጠንክሮ እንዲሰሩ ከጎናቸው መቆም ሲገባን እነሱ ወደ ታችም ለማወርወር እንሞክራለን። እነሱ ካሉበት ስራ እንዲወጡ እናደርጋለን። የሚያስጠላ ህይወት ውስጥ እንዲገቡ እናደርጋለን። እሺ እነሱ ከዛ ስራ ከወጡ እንደዚህ በየመንገድ የወደቁ እናቶች ማን ያንሳቸው? በየመንገድ የተራቡ እናቶች አባቶች ማን ያንሳቸው? ሁሉም ራስ ወዳጅ ነው የሆነው። ሁሉ አግኝቼ በከሴ ውስጥ ሊወትፍ ነው። ሁሉ ያገኘው ራሴ ልጉረስ ነው። እነዚህ ግን ባላቸው ነገር እኮ ነው፣ ጉልበታቸው ህይወታቸው ሰጥተው እኮ ነው የነዛ የወደቁ ሰዎች የሚያነሱት። እንዴ በእነሱ ምክንያት ስንት ሰው ተረዳ? በእነሱ ምክንያት ስንት ከጎዳና ሽራ ወጥተው የሚኖሩ እናቶች ጥሩ ቤት ተሰጣቸው። ያ እነሱ ሰበብ አድርሰው እኮ ነው አይደል እንዴ? ስለዚህ ጠላት አንሆንባቸው። በተቻለን አቅም ከነሱ ጎረቤት ከነሱ ጎን ሆነን ማገዝ ነው ያለብን እንጂ የእነሱ ጠላት ሆነን እነሱን ሁሌ መኮርኮም፣ እነሱ ቀን እንዳይሉ፣ እነሱ ጥሩ ስራ እንዳይሰሩ ሁሌ ስልችት እንዲላቸው ለምን እናደርጋለን? ባይሆን እናንተም ወጣት ናቸው፣ እና አቤል ወጣት ናቸው፣ ብሩኬም ወጣት ነው። ከእነሱ ጋር ተያይዛችሁ ሰርታችሁ እንደዚህ ወንጀል የሚሰሩ ትላልቅ ሰዎች ባለ ሀብቶችን አሳልፎ ለህግ መስጠት ነው፣ መተባበር ነው ያለባችሁ። እነሱ እንኳን አስተሳሰባቸው የወረደ ቢሆን እናንተ ወጣቶች አስተሳሰባችሁ በነ አቤል በነ ልዑል በነ ዘላለም በነ ብሩክ ያረነፋሉ። በእነሱ ተማሩ፣ እስኪ በእነሱ ተማሩ፣ ለእነሱ አርአያ ሆኑ። እናንተ
እንጂ ከአንድ ሀብታም ጋር ተለጥፋችሁ ሁሌ ለጣፊ ሆናችሁ አትኖሩ። ይመራል እኮ መለጠፍም ይመራል። ሁሌ ሰው ግርድና ሁኖ መኖር ይመራል እኮ። አንዳንዴ ወኔ ይኖራችሁ፣ በራሳችሁ ተማምናችሁ ለመስራት ሞክሩ። እንደዚህ አይነት ህይወት ለመኖር አትሞክሩ። በጣም ነው የሚያስጠላው። ለማንኛውም አቤላችን በዚህ ልክ አተናደድ፣ በርታንን፣ ጉዞ ወደፊት። አሁንም ታሸንፋለህ፣ ነገም ታሸንፋለህ። እውነት የወጣ ስለሆነ አንተ ነህ አሸናፊ እንጂ እነሱ አይደለም አሸናፊ። ሁሌ አንተ ነህ አሸናፊ ነህ። ወደፊት ንቀሃቸው ትሄዳለህ እንጂ መቼም ወደ ኋላ አትቀርም። ነገም ደግሞ ነጻ ትወጣለህ በቅርብ።